ሰላም ከቤት እስከ ሀገር የኛ ቤት ፕሮግራም ተከታታዮች እንዴት ሰነበታችሁ? ዛሬ በእኛ ቤት ሰፊ ቤተሰብ ላስተዋውቃችሁ ነው። በአቶ ዘውዴ ሀብተ ጊዮርጊስና በወይዘሮ አሰገደች ደጀኔ ጋብቻ የተመሰረተው ይህ ቤተሰብ 55 ዓመታትን ዘልቆ 7 ልጆች 18 የልጅ ልጆችና እንዲሁም የልጅ ልጆችን አፍርተዋል። ይህ ብቻ አይደለም። ልጆቻቸው የልጅ ልጆቻቸው በተለያየ የሥራ መስክ ተሰማርተው ሀገራቸውን እያገለገሉ ይገኛሉ። ታዲያ በዛሬው ዕለት ልጆቻቸውና ወዳጆቻቸው ጋብቻ የፈጸሙበትን 55ኛ ዓመት የጋብቻ ኢዮቤልዩ በዓል አስመልክቶ እንኳን ደስ አላችሁ ሊሏቸው ፕሮግራም አዘጋጅተውላቸዋል። እስከ ፕሮግራማችን ፍጻሜ አብራችሁኝ በመቆየት የህይወት ተሞክሯቸውንና ጉዟቸውን እንድትጋሩኝ በአክብሮት ጋብዛለሁ። አብራችሁኝ ቆዩ። አባባና ማን በጣም እውነት ከልቤ ማመስገን ነው የምፈልገው። አባቴ ነው እዚህ ደረጃ ያደረሱት እነሱ ናቸው። ሁሌ ይናገራል። መቻቻሉን ይችሉበታል። የእርስ በርስ ጸባይን ተረዳተውታል። ማን ምን አይነት ሰው እንደሆነ ያውቁታልና መቀበልን ያውቁታል። እኔ የምኖረው የነሱን ህይወት ነው። እንዴት እዚህ እንዳደረሱን ዛሬ ላይ እንደዚህ ሆነው ስታያቸው አይደለም። እንኳን አደረሳችሁ እንኳን ለዚህ ቀን አበቃችሁ። 55 ዓመት በትዳር አብሮ መኖር ልጆችን የልጅ ልጆችን አፍርቶ እዚህ መድረስ ምን አይነት ስሜት አለው? ስሜቱ ደስ ይላል። በጣም ደስ ብሎናል። ስሜቱ ምን ይነገራል? በጣም በልጆቻችን ተደስተናል። ወይዘሮ አሰገደችን ሲያቋቸው እንዴት ነበር ሁኔታው ያስታውሱታል? አዎ ይገባ አስታውሳለሁ። የኔ ወንድምና የሷ ወንድም እዛው አንድ ግቢ የሚኖሩ ነበሩ። መስሪያ ቤቴ ኮተቤ ነው። ተኮተቤ ተነስቼ ቤተሰቤ ልጠይቅ ብዬ እዚያ ደረሱ። ታዲያ ልክ እንደተቃጠረ ሰው እሷ ከውስጥ ስትወጣ እኔ ደግሞ እዛ ስደርስ በር ተገናኘ። ስራ ነበራት። እንዴት ነው ሰላም ተባብለን ስራሽን ትተሻላሉ? እንዴት ነው አሁን ስራ ይሻላል ትዳር አልኳት። ከዛ በፊት ተዋወቁ ነበር? አዎ አይ ስማ አንድ ግቢ ስለሆኑ እንተናል ተዋወቃለን። የሚሆን አይገኝም ማለት ስትል አይ ሰውየው እንኳን የሚሆን ነበር። አዎ ራሴን ስለማመን ሰውየው የሚሆን ነበር። ከሆነ ምንም አይደለም። እኔ ጋሽዬ ነው የሚያውቀው እኔ አይደለሁም ማለት። ወይዘሮ አሰገደች ደግሞ ያስታውሱን? አዎ ያስታውሱታል። ሁኔታው እንዴት ነበር? ወንድሜ ጋር ነው የምኖረው። ወንድሜ ነው የሚያውቀው እኔ አላውቅም አልኩት። የሱ ቤተሰብና የኔ ቤተሰብ ተነጋገረ። ያው በቃ ትዳር ተመሰረተ ማለት ነው። ከዛ በኋላ እንግዲህ ጎጆ ከመሰረታችሁ በኋላ ልጆች ሲመጡ ህይወት እንዴት ነበረ? ያው ሁለታችንም ታግለን ያው ትዳራችንን እንደምንም ታግለን ነው እዚህ ደረስነው። አይቸግረንም፣ እንሰራለን። ልጆቻችንም ይሰራሉ፣ እኛም እንሰራለን። ምን ነበር የሚሰሩት? ያው የከብት ስራም እንሰራለን። ሁሉን ነገር እንሰራለን። ከብቶች ነበሩ። ያው በከብቱም በቤተሰቡም በምንም ተሰው ጋራ ታግለን አይቸግረንም። ጥሩ ነው ይኖርነው። አቶ ዘውዴ እንግዲህ ለረጅም ዓመት በመብራት ኃይል ነበር ሲያገለግሉ የነበረውና እዛ የሰሩ ቤተሰቦችን ከማገዝ ልጆችን ከማሳደግ ያባትነትን ኃላፊነት ከመወጣት አንፃር ምን ነበር ሲያደርጉ የነበረው? ስራዬ መብራት ኃይል ነው። ስራዬ ቦታ ደርሼ ኃላፊ ነበርኩ። የጥበቃ ኃላፊ ለነበርኩ ቦታዎችን መድቤ ስራዬን በሚገባ ሰርቼ ለሌላው ተረኛ አስረክቤ ወደ ቤቴ ስመለስ በእውነት ባለቤቴ በጣም ጎበዝ ነች። ብዙ ስራ አለ። ምን ነበር የምትሰሩት? ላሞች አሉ፣ ሳር ማጨድ አለ፣ ሰራተኛ የወንድ ሰራተኛም አለ። እነሱን ይዤ ምንም መስራት ልጆቼ በእውነት ሁሉ ጣሪዎች ጎበዞች ናቸው። ትምህርት ቤት ሄደው ሲመለሱ የቤት ስራ መስራት ግድ ነው እና ያደረግን ምንም ነገር በህይወቴ ችግር የሚባል እኔ ሰነፍ አልወድም። በእውነት መስራት
ልጆቼ ጎበዞች ናቸው። አሁን በየተመደቡበት ቦታ በየመስሪያ ቤታቸው ተሸልመው ጥሩ ደረጃ ደርሰው ነው ያለው። ለምን? ይሄ የቤተሰብ አስተዳደግ ነው። እና በግብረ ገብ ያደጉ ናቸው። ምንም ነገር ችግር የሚባል አልሰማሁም እስካሁን። በየመስሪያ ቤታቸው እየተሸለሙ እያደጉ ነው እስካሁን ድረስ ያለ። የስራ ትጋታቸውና አሁን ያለው ውጤታቸው በልጅነት ጀምሮ በቤተሰብ ውስጥ ተኮትኩቶ ያደገ እንደሆነ ማሳያ ነውና እንደው ልጆችን ስታሳድጉ በዚህ መንገድ ብናሳድጋቸው በዚህ አፈንጋጭ ባህሪ እንዳይኖራቸው ስነ ምግባራቸውን ጠብቀው ሃይማኖታቸውን ጠብቀው ቤተሰባቸውን አካባቢያቸውን ያለውን ማህበረሰብ አክብረው እንዲያድጉ ምን አይነት ያስተዳደግ መንገድ ነበር የምትከተሉት? በእውነት ሰፈሩ ምን ይሉኛል፣ ለምን እንዳቶ ዘውዴ ልጆች አትሆኑም ነው የሚባለው። ትርፍ ጊዜውን እዛ ሄዶ የሚቆም ምን የለም፣ በስራ ነው። ከዛ ወደ ጥናቱ የራሱን ስራ ያጠናል ምን ይላል እንጂ እንደው ይሄ ችግር አጋጥሞኛልን አልችልም። እንኳን ልጆቼ ልጆቼ እኛ እኮ ግቢ ሰፊ ነው። እዛው ተድሮ እዛው ልጅ ወልደው ምን ብለው ይሄው ልጄ ከወንዶቹ አንጋፋ ነው። 17 አመት ነው እኛ ግቢ የኖረው ልጆችን አሳድጎ። የሱ ታናሽ አለምነሽ ትባላለች። እሷ 14 አመት ፎቅ ቤት ሰርተው ነው የሚሄዱት እንጂ እንደው ሲሄዱ ደግሞ እኮ በጣም ብዙ ራቁን ብለን እንላለን። የሚያስቸግር ነገር ምንም ነገር የለም። በእውነት ተመስገን። እንዴት ነበር ልጆችን ስታሳድጉ በስነ ምግባር የታነጸ ለማድረግ? እንደ እናት ያው እሳቸው እንደ አባት የሚወጡትን ኃላፊነት ይወጣሉ። እንደ እናትስ የእናትን ኃላፊነት ከመወጣት አንፃር ምን ያረጉ ነበር ያሳደጓቸው? እኔ ልጆችን ያው መጥፎ ነገር አንድ ነገርም አያረጉም። ልጆቹም አያረጉም። እኛ ወደ ስራ መጣር ነው እንጂ ወደ መጥፎ ነገር ልጆቹም በቃ ተነስተው ትምህርት ቤት ሳር ያመጣሉ ምን ይላሉ። እኔም በበኩሌ በቤት ያላርፍም ታግሎ መኖር ነው እንጂ መጥፎ ነገር ልጆች ሰርተውብኝ አስቸግረውኝ አያውቁም። እኔም ብዙ ተቆጥቻቸው አይደለም። በእግዚአብሔርና በጠባያቸው እግዚአብሔር አስተካክሎ የሰጠኝ መድኃኔዓለም ይረዳኝ ነው እንጂ እኔ እነሱን እንኳን ጸባይ ብዙም እኔ እንኳን አልተቆጣጠርኳቸው። እናንተ 55 አመት በትዳር አንድ ጎጆ ውስጥ እንድትኖሩ ይሄን ሁላ ልጆች እንዲሁም የልጅ ልጅ ወልዳችሁ ቅድማያት እስክትሆኑ ድረስ ያደረሳችሁ ሚስጥሩ ምንድነው? ሚስጥርማ እግዚአብሔር ነው። እግዚአብሔር ነው እንጂ በእኛ አንተን አይደለም። እግዚአብሔር እሱም ጥሩ ሰው በመሆኑ እኔም ጥሩ በመሆኔ እስካሁን ድረስ ያው በእግዚአብሔር ኃይል ነው እንጂ እንዲህ አድርጌ ነው ብዬ ብዙ በሰው አይደለም እኮ ሰው። እንደው ተጣልታችሁ ተኳርፋችሁ ታውቃላችሁ? መኳረፍማ አይቀርም። መኳረፍ እንዴት አንዳንድ ነገር ጋጨት እንላለን። እኛ ሽማግሌ የሚባል በዚህ እድሜያችን ማልደውን አያውቅም። ልጆቻችንም እንኳን አያውቁም እንኳን ሌላ ራሳችሁ ነው የምትፈቱት? እኛ ራሳችን ያው ብጡ እንትን ያለ የከፋ ጥል የለማ። ያው ትንሽ ነገር ነው እንጂ ሌላ ነገር የለም። ያቶ ዘውዴስ ምን እንዴት ነበር? ትንሽ ፈገግ እያሉ ነበር። የሚያስታውሱት ነገር ነበር? አዎ ልክ ነው። በቤታችን በእውነት እግዚአብሔር ፍቃዱ ሆኖ ሰላም ነው ሁሉ ጊዜ። ምንም ነገር ልጆቻችን በአውደ ዓመትማ ቤቱ የሚውል የለም። በእውነት ቤቱ የሚውል የለም። ተሰብስበን እኛ ጋር የሚያስፈልገውን ሁሉ እያደረገ ባለቤቴ በጣም ጎበዝ ባለሙያ ነች። በእውነት እሷ ነች ለትዳሩ ሴት ነች፣ ለቤት ዋናዋ አስተዳዳሪ ሴት ነች። ስለዚህ ወንድ ከውጭ ማምጣት እንጂ ከዚያ ወዲያ ኃላፊነቱ የሷ ነው። በሚገባ ነው የምታስተዳድረው። በእውነት እግዚአብሔር ይመስገን። እዚህ ዘመን ላይ ላሉ ጥንዶች አዲስ ተጋቢዎች ዘለቄታዊ ያለው ቤተሰብ ለመመስረት አንድ ምከሩ ቢባሉ ምንድነው የሚሉት? ለቤተሰብም ቢሆን ለሀገርም የሚጠቅም ሰላም ነው፣ ደጉ መመካከር ነው። በእውነት ትልቅ ቤተሰብ እኮ ትልቅ አስተዳደር ነው። የቤተሰብ አስተዳደር ለሀገር የሚጠቅመው ያ መሰረት ያለው ከቤት ሲኖር። ስለዚህ
የኛን ምሳሌ አድርጎ ማንኛውም ሰው በቤቱ ሰላም ፈጥሮ ተመካክሮ ልጁን አሳድጎ ለጥሩ ደረጃ ማብቃት ይሄ ትልቅ ኃላፊነት ነው ነው። ልጆችን በስነ ምግባር አንጾ ማሳደግ ብቻ ሳይሆን በተለያየ የሙያ መስክ ላይ ተሰማርተው የራሳቸውን ፍላጎታቸውን ህልማቸውን እንዲኖሩ እንዲሰሩ ያደረጋችሁ ነውና ልጆችም የልጅ ልጆችም አሉ በተለያየ ሙያ ላይ ተሰማርተው ሀገራቸውን ያገለገሉ ያሉ እንደው የእናንተ ኃላፊነት ምን ነበር? ህልማቸውን እንዲኖሩ ነው የምትፈቅዱላቸው ወይስ እንደዚህ ብትሆኑ ይሄኛው ያዋጣቸዋል የሚል ነገር ተሰጧቸው ነበር በልጅነታቸው? እኔ አሁን ልጆቼም መክሬ በዚህ እንዲያርጌ በዚህ ቦታ ሄዱ በዚህ ቦታ እነሱ ምንም አይሉ በራሳቸው ጥረት በራሳቸው ነው እንጂ እዚህ የደረሱት የራሴን የቤቴ መስራት እንጂ ማቀው ብዙም እኔ እንኳን እግዚአብሔር ይመስገን እሱን ነው እግዚአብሔርን ነው ማመሰግነው። ልጆቻቸው አሉ የልጅ ልጆቻቸው አሉ የልጅ ልጆችም አሉና የእናንተን አሪያ ተከትለው በእናንተ መንገድ እንዲሄዱ የሥራ ፍቅር እንዲያድርባቸው ቤተሰባቸውን ትዳራቸውንም ልክ እንደናንተ እንዲመሩ ምን አይነት ምክር ይሰጧቸዋል? እንደኛው ተስማምቶ መኖር እንደኛ ጥረው ተጣጥረው ደክመው እንደነዚህ ትልቅ ደረጃ እንዲደርሱ ነው መመክረው። እኛ ቤተሰቤ እውነት በጣም ጥሩዎች ናቸው። ለምን ይባል ምራት አማች ይባላል። ብዙ ቦታ አይስማሙም። እኛ ጋር ከተቀየጡ ጀምሮ ምንም ምራት አማች አንልም። ልጆች ናቸው እንደ ልጆቻችን አንድ ነው እንጂ እና የተመከሩ ናቸው በእውነት ለሌላው ቤተሰብ የኛም ቤተሰብ ምሳሌ አድርጎ ማንኛውም ሰው ሲኖር በተቻለ መጠን ተቻችሎ መኖር ግድ ነው። ለሀገር የሚጠቅመው ተስማምቶ ጥሩ ቤተሰብ የሆነ እንደሆነ ጥሩ ይሆናል ነው ምለው። ደሞ ወደ ልጆች እንምጣ። ከወንዶች የመጀመሪያ ልጅ ነክ በእንደዚህ አይነት ቤተሰብ ውስጥ ማደግ የሥራ ፍቅር ያለው ተዋዶ በኖረ ቤተሰብ ውስጥ መወለድና ማደግ ምን አይነት ስሜት አለው? ለዛሬው ቀንስ መብቃታችሁ ደግሞ ምን አይነት ስሜት ይፈጥራል? በጣም ትልቅ ስሜት ነው ያለው። ያው ምን ኖረው የነሱን የኖሩበትን ህይወት ነው። እኛ ቤት ትምርት ያለው በስራ ነው። በጣም ታታሪ ቤተሰብ ነው። ዛሬ እንደዚህ እንደምታያቸው አይደሉም። ቀንና ለሊት የሰሩ ሰዎች ናቸው። ያ ትጋት ወደኛ መጥቷል ብዬ ነው ማስበው። ኑሮ ላይም ያለው ነገር ምንድነው? ትምርቱ የነሱ ነው። እንዴት ተከባብረው እንደሚኖሩ እናቃለን። እንዴት ችግር ሲኖርባቸው እኛ እንኳን አናቅ እንረዳለን ስሜታቸውን። ግን እኛ ፊት ተነጋግረው አያውቁ። ለአንድ ቀን እኛ ቤት ሽምግልና ተቀምጦ አያውቅ። ሀገር የሚመሰረተው ከቤተሰብ ነውና ቤተሰብ ውስጥ በጥሩ ቤተሰብ ውስጥ አንጾ ያደገ ልጅ ነገ ወደ ሀገር ወደ ማህበረሰቡ ሲቀላቀል ሀገርን ማህበረሰብንም ይጠቅም ሰው ነው የሚሆነው። ትልልቅ ሰው ብዙ ወሬ ምክር አይወድም አይደል? በተግባር ነው ኖረው ነው የሚያሳዩትና እናንተ ጋር ደግሞ ትልቅ የሥራ ፍቅር እንዲኖራችሁ ከልጅነታችሁ ጀምሮ እየሰራችሁ ነው ያደጋችሁት። ከዛ ቤተሰባችሁ በብዙ ሙያ ውስጥ ያለ ነው። አንተ ለምሳሌ በጣም ትልቅ ሰዓሊ ነው ኢትዮጵያ ውስጥ በብዙ ስዕሎች ትታወቃለና ሁላችሁም የተለያየ ሙያ የምትወዱትን ነገር መስራታችሁ ከቤተሰብ የወረሳችሁት ነው ማለት ይችላል። ትልቅ የወረስነው ነገር የሥራ ትጋትን ነው። እኔ እውነት ለመናገር በሙያችን ላይ ባለንበት ሰማራንበት የሥራ ዘርፍ ላይ ጠንካራ ሰራተኞች እንድንሆን አድርገውናል። ባለን ጊዜ ደግሞ ትምርታችን ላይ ትኩረት እንድናደርግ ያደርጋሉ። ለምሳሌ እኔ ስራ የጀመርኩት 11ኛ ክፍል እሱ የሚሰራበት መስሪያ ቤት ውስጥ ምን ብሎ የተለያየ ስራ ቀን ስራ ውስጥ ነበር 2 ወር መስራው ነበር። ክረምትን ማለት ነው። ደሞዜ በቀን 3 ብር ነው። በቃ የትኛውንም አይነት ስራ ነው የምሰራው። 11ኛም 12ኛም ክፍል የራሴን ደብተር መጽሐፍ ምናምን ገዛስቼ ነበር መገባውና አሁን ላይ ግን ስረዳው አንደኛ ያኔ የስራን ትጋት እንድረዳ እንደሆነ ነገረኝ። አሁንም እውነትም ነው። ሁለተኛው ነገር በዛ እድሜያችን ላይ አየሽ ወደ ውጭ የምናይበት ሁኔታ ስለሆነ ያችን ክረምት ከሌላ ከቦታ ላይ እንዳንሆን ከዱርዬ ልጆች ጋር እንዳትገጥሙ ብዬ ነው አለ። ያንን በማድረጌ ደግሞ እኔ በጣም ጠንካራ ሰራተኛ አድርጎኛል። ከቤተሰብህ ከእናት አባት ይሄንን ወሰድኩ ለምትጠቅሰው አንድ ነገር? በጣም ብዙ ነው። በህይወቴ ውስጥ ሁሉ ምኖረው እሱ ነው። የእውነት ፍቅር፣ በሰላም መኖር ቤት ውስጥ ማለት ትዳርሽ ውስጥ እኔ 25 አመቴ ነው
ካገባው ዘንድሮ 25ኛ ዓመቴን አከብራለሁኝ። የስራ ዘመኔም እንደሱ ነው የትዳርም እንደሱ ነውና እንደው በምክንያት ወደ ቤተሰብ ዓለም ችግርን አውጥቶ ለሁለተኛና ለሶስተኛ አካል አለመስጠትን ተምሬያለሁኝ። እናትና አባትህ 55ኛ ዓመት የኢዮቤልዩ የጋብቻ በዓላቸውን እያከበሩ ነው የሚገኙት። እናንተም ትልቅ ፕሮግራም አዘጋጅታችኋልና በዛው ግን እዚሁ ያለህን ስሜት መልእክትህንም ምስጋናም ካለ ያለህን ሐሳብህን ገለጽላቸው። እኔ የምኖረው የነሱን ህይወት ነው። አባቴ 90 ዓመቱ ነው አሁን አብሮ የሚከበረው። እናታችን 73 ዓመቷ ነው። እጅግ በጣም ጠንካራ እናት ነች ያለችን። የአገር እናት ማለት ይቻላል። ስለሷ መናገር የምችለው ይሄንን ነው። በጣም አመሰግናለሁ። እሺ አሁን ደግሞ ወደ ዮሐንስ ልምጣ። በዚህ ቤተሰብ ውስጥ ማደግ በጠንካራ ቤተሰብ ውስጥ ማደግ ምን አይነት ስሜት አለው? ቤተሰቡ በጣም ሰፊ ነው። በመርህ እንዲሁም ደግሞ በቅንነት በትጋት ነው ስናድግ የነበረው። እዚህ ቤተሰብ ውስጥ ባልወለድ ባላድግ ብለህ አስበህ ታውቃለህ? ብያስብ ያቄ ይሆናል መቼም ልጅ ሆኜ። ምክንያቱም የኛ ቤተሰብ በስራ ነው የምናሳልፈው እና እርግጠኛ ነኝ ልጆች ጓደኞቻችን ኳስ ሲጫወቱ እኛ ከብት ማገድ ሊኖርብን ይችላል፣ የቤት ውስጥ ስራ መስራት ሊኖርብን ይችላል። እንዴ እኔ መጫወት እየፈለኩ ለምን ብለን ልናቅ እንችላለን። ግን ያ በዛ ጊዜ የነበረ ስሜት ነው። አሁን ላለንበት ደረጃ ያበቃን ምናልባት በዛ ጊዜ ውጪ መጫወት እንደሌለብን ስላወቁም ሊሆን ይችላል። ትልቅ ያዋሉልን ብዬ የማስበው በቃላት አይደለም እየመከሩን የነበረው በተግባር እያሳዩን ነው ያደግነው። ከቤተሰቦች የወረስከው አንተ ደግሞ ልጆች ይሄንን ወርሰው ቢያድጉ ብለህ የምትመኘው ነገር ምንድነው? የስራ ትጋቱ እንዳለ ሆኖ የስራ መንፈሱን ባህሉን እንዳለ ሆኖ አንድ ትልቅ ማደንቀላቸው ነገር ቢኖር ባላቸው ተደስተው መኖርን። በትዳራቸው ደስተኛ ናቸው። የሰው አይተው ይሄ ለምን ጎደለኝ ብለው አያውቁ። ሌላው ደግሞ በጣም ሁሌ የሚሰማኝ ነገር ከደወልሽ ትመረቂያለሽ፣ መደወልሽ ነው በቂ። ይሄ ነገራቸው ሁላችንም ላይ እንዲሆን እፈልጋለሁ። ምክንያቱም አንድ ሰው ያለውን ነገር አመስግኖ ባለው ተደስቶ የሚኖር ከሆነ ትዳሩ ይቀናል፣ ቤተሰቡም ደግሞ ሰላም ይሆናል። ያንን ነገር ከነሱ እንዲወርሱልኝ ነው የምፈልገው። እንግዲህ ልጆችን ወክላችሁ ሁለታችሁ ተናግራችኋል። አሁን ደግሞ የልጅ ልጆችን ወክላችሁ እዚህ ቤተሰብ ውስጥ ማደግ በእንደዚህ አይነት ፍቅር ውስጥ ተወልዶ ማደግ ምን አይነት ስሜት አለው? አስተዳደግ ምን ይመስል ነበር? እኛ ድሮ ስናድግ ልጅ እያለን ድሮ ማለት አይ አሁን ቤት ቀይረን ወጥተናልና ልጅ እያለን እና ማማና አባባ ጋር ስንኖር ሁላችንም አንድ ላይ ነበር እንትን ምንለው። ቁርስ እነሱ ጋር እንበላለን፣ ራት አንዱ ጋር ነው የሚሆነው፣ ቡና አንድ ላይ ነው የምንጠጣው እና ያለው ፍቅር ይለያል። ከወንድሞቻችን ጋርም የተሻለ ግንኙነት እንዲኖረን አሳይቶናልና በቃ በጣም ደስ የሚል ስሜት ነው ያለው። አባባ ሁሉ ጊዜ ይመክረኛል። አንብብ፣ አጥና፣ ተማር፣ በርታ ብሎ ይነግሩኛልና በልቤ ላይ ሁሉ ያለ አባባ የሚነግረኝ ነገር አባባና ማን በጣም እውነት ከልቤ ማመስገን ነው የምፈልገው። የልጅ ልጅ ነሽ እንግዲህ እዚህ ቤተሰብ ውስጥ ማደግ ምን አይነት ስሜት አለው? ምን እየተማርሽ ምን እያየሽ ነው ያደግሽው? እኔ አሁን 12ኛ ክፍል ፈተን ስል ከ4-5 ዓመት በፊት ማለት ነውና አባዬን በጣም ጨንቆኛልና ምን ማድረግ እንዳለብኝ እኔ እንጃ ብዬ ነገርው ነበርና እስካሁን ድረስ ሁሌም ያወራሉ። ፈርቼ ነበር ልትወድቅ ነው እንዴ ምናምን ብሎ አስበው ማለት ነው። እና የዛኔ ለኔ ብሎ በጣም ነበር ሲጸልይ ነበር እና እኔ 12ኛ ላይ በጣም ነው የረዳኝ። 600 ቤት ውስጥ አምጥቼ ነው ሁላ ያለፍኩትና ሳስበው አሁን ድረስ ያሉኝ ነገሮች በጠቅላላ እዚህ ቤተሰብ ውስጥ ለኔ የሚመኝልኝ የሚያስብልኝ ሰው ስላለ ነው። ሁሉም ደግሞ ሁሌም ሳገኛቸው ችግር የለም አትጨነቂ፣ የሚያበረታቱኝ እነሱ ናቸው፣ የሚረዱኝ እነሱ ናቸው። እኔ ሁሌም እዚህ ሰላምን ስለለመድኩ ውጪም ሰላም ያለ ነው ይመስለኝ። ግን ለካ እዚህ ሳናስበው በቃ ኖርማል የሆነ ነገር አድርገናል። ግን በጣም የተለየ ነገር አለው ለመግለጽ ለራሱ በቃላት በጣም ይከብደኛል። ቅድም ሲናገሩ እኛ ተቆጥተናቸው ምናምን አናውቅም ብለዋል እትዬ። ግን መቆጣት አይጠበቅባችሁም ነበር። ምክንያቱም እናንተ የምታረጉትን አይተው ስለሆነ ልጆቹ የሚከተሉት ምንም አይጠበቅባችሁም ነበር። በእናንተ ጸባይ ስለተቀረጹ ነው ጥሩ ሆነው ማደግ የቻሉትና
በጣም ነው እናመሰግነው እግዚአብሔር ይጠብቃችሁ ሀገር የሚያክል ቤተሰብን ነው ዛሬ ያየነው በጣም ትልቅ ተሞክሮም ከናንተ ብዙ ትምህርቶችን እንደተማረን ተስፋ አደርጋለሁ እንግዲህ ተመልካቾቻችን ዛሬ የኛ ቤት ቆይታ ይሄንን ይመስል ነበር የሥራ ትጋታቸውን ፍቅራቸውን እርስ በርስ መተሳሰባቸውን ያየንበት ቆንጆ ፕሮግራም ነበር በያስባለሁ ተመልካቾችም አብራችሁኝ ስለቆያችሁ በጣም አመሰግናለሁ ሳምንት በሌላ መሰናዶ እስከምንገናኝ ቸርን ሰንብት